ገመድ አንገቴ ላይ የገባለ ሻቢያ ጋራ ያለን ልዩነት ሻቢያ ጋራ ያለን የኢንተረስት ጥያቄ እንዳለ ሆኖ ሻቢያ እንደዚህ እንደ ዚዮን ሲያብጥ ኢትዮጵያ ቁጭ ካለች ነገ ምን ሊሆን እንደሚችል ስለሚታወቅ እሷም የራሷ መንገድ የምትሄድበት ነገሮች ይኖራል። በጀነራል ታደሰ በኩል ግን ምንድነው የሚያስታውሰኝ መሰለ ቡቄት ወይ ራፍት የሚባል ነገር አለ ባባ ከዛም ሳትሆን ከዚህም ሳትሆን የቀረ ነገር አለ። ጀነራል ታደሰ እሱን ነው ጭንቀት ውስጥ ያለው። አሜሪካ ኢራንን ማንበርከክ አልቻለችም። ኢራንን ማንበርከክ ስላልቻለች እዚህ ወደዚህ ወደ ምስራቅ አፍሪካ አካባቢ ይሄ ባቤል መንደቤል ሲፈርጣለችበት አይደል እዚህ አካባቢ ትልቁ የኢራን እጅ ሊዘረጋ እንደሚችል አጣጣለች። ለዚህ ደግሞ ተባባሪ ሆና ልትገኝ የሚችለው ከሃውቲ አማጺ ቀጥሎ ይብዛ ሚነስም የስቴት ፎርም ያለው የሻቢያ መንግስት ነው። ስለዚህ ይሄን ኃይል አሁንም በጠላትነት ገፍቼ ምናምን አስፈራርቼ ምናምን የሚል ነገር እንደማይሰራ አሜሪካኖች ያረጋገጡበት ሂደት ነው ያሉት። ጸብ ያለበት ቦታ ላይ እጁን የሚነክርበት ምክንያቱ ለምን ታውቃለህ? እንደኛ ኢኮኖሚ ሽባ መሆንና አይሆኑ መሆን ከምንም አልስተጓጎልም የሚል ስታብ ነው ያለው ኤርትራ። አሁንም ባለው ሁኔታ ጦርነትን ብነሳ ባይነሳም ሲጀምር ኦሬዲ ፌልድ ስቴት ስለሆነ ከምንም የሚወጣው ነገር የለኝም እንዳው ሌላ ቤኔፊት ይዞ ሊመጣ ይችላል ክሮስ ቢፈጠር ብሎ የሚያስብ። ስለዚህ በዚህ ጉዳይ እዚህ አካባቢ ላይ አሜሪካ የኢትዮጵያን ጥቅም ባማከለ ሁኔታ እዚህ አካባቢ ላይ ቀንዱ አካባቢ ላይ የሚደረገውን ድርድርም የሚደረገውን ስምምነት በዛ ሁኔታ እንድትሄድ የአልሸባቡን የመጫወቻ ካርታን ከፍ አድርጎ ማንሳት ነው ወይ አለስ ምን እንዳካሉኔ ሌላኛው ከዚህ አሁን ካለው ጄነሬሽን ዝቅ ብሎ ያለው ሻቢያ ጄነሬሽኖች አሉ። እነሱ ስልጣኑን የሚቆጣጠሩበት ሁኔታ ካልተፈጠረ ድረስ በነ ኢሳያስና በነሳቸው ደረጃ ያሉት አመራሮች አሁን ባሉበት ፍሮንት ላይ ያሉት ኃይሎች እንደዚህ አይነት ነገር በህይወት ዘመናቸው የሚያደርጉ አይመስለኝም። እንዴት አሜሪካ በዘመናዊ ታሪኳ ስለ እንደዚህ አይነት ነገሮች ብዙ ቫልዩ የሚሰጥባት አገር ሆና አንዳቸው እንኳን ባልተሟላበት የሰው ልጆች በሰውነት ደረጃ ተከብሮ የማይኖሩበት ሀገር መንግስት ተብሎ ከነዛ ጋራ እንደ ግንኙነት ታደርጋለች የሚል ጥያቄ ሊነሳ ይችላል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለእናንተ የሚደርሱ የአንዳፍታ ኢንሳይት ዝግጅታችን ተጀምሯል። ከአማኑኤል መንግስቱ ጋር በወቅታዊ ጉዳዮች ላይ ትኩረት እናደርጋለን። አብራችሁን ቆዩ። አማን እንኳን ደህና መጣ። እንኳን ደህና ቆየን ዘሩ። ወቅታዊ ጉዳዮች ላይ እንወያያለን። አንድ ሁለት አጀንዳዎችን እንወያያለን። ከሰሞኑ በዎል ስትሪት ጆርናል በኩል የወጣ ጽሁፍ እጅግ መነጋገሪያ ሆኗል። ይኸው ምንድነው የአሁኑ የአሜሪካ መንግስት የትራምፕ አስተዳደር ከኤርትራ ጋር ያለውን ግንኙነት ማሻሻል እንደሚፈልግ ይህንንም እያጤነበት እንደሆነ ማዕቀቧንም ኤርትራ ላይ የተጣሉትን ያለፉት አመታትን ማዕቀብ የማንሳት እቅድ እንዳለው ተናግሯል። ይህ ደግሞ ኢትዮጵያን ጭምር የሚመለከት በመሆኑ በቀጠና ያለውን የኃይል አሰላለፍ ጭምር የሚቀያየርና የሚለዋውጥ በመሆኑ መነጋገር ግዴታ ነው። በተለይም በቀይ ባህርና በሌሎች ጉዳዮችና አጀንዳዎች ዙሪያ በኢትዮጵያና በኤርትራ መካከል ውጥረቶችና ትኩሳቶች በጨመሩበት ባየሉበት ወቅት ላይ እንዲህ ያሉ መረጃዎች መውጣታቸው እጅግ አስገራሚ ናቸው። የውይይትን በር ይከፍታሉና እሱ እናነሳለን። ሌላው የትግራይንም ሁኔታ እንቃኛለን። ጀነራል ታደሰ ወረደ ጉዳይ ላይ የለትም ህወሓት ከ2012 በፊት የነበረው በ2012 ጠቅላይ ሚኒስትሩ ያኔ የጨበራ ምርጫ ያሉትን ሁነት ህወሓት በዛ ምርጫ ያሸነፉ ኃይሎች ስልጣኑ እንዲቆናጠጡ ስልጣኑ ወደዛ እንዲመለስ ሽፍት እንዲያደርግ ወስኗል። ይህን ተከትሎ እንግዲህ በክልሉ ከፍተኛ ውጥረቶች ነግሷል። ከዚህ በተጨማሪም ወደ ተለያዩ አቅጣጫዎች ህወሓት ጦሩን እያንቀሳቀሰ ነው። በተለይ በዚህ ወደ አበርገሌና ራያ አቅጣጫዎች ከፍተኛ ቁጥር ያለው የህወሓት ጦሩ እየተንቀሳቀሰ ነው። እንደውም በአበርገሌ ከሰሞኑ ተኩስ ጭምር ተከፍቶ እንደነበር የደረሱን መረጃዎች ያመለክታሉ። እነዚህ እንቃኛቸዋለን። ዎል ስትሪት ጆርናል ያወጣው መረጃ ማን እንዴት አየኸው? የአሜሪካና የኤርትራ ግንኙነት የሚሻሻል ይመስላል? አመሰግናለሁ ዘሩ። እንግዲህ ለተንታኝም ለራሳቸው ለአሜሪካ ባለስልጣንም እንደዚሁም ደግሞ ለሲኒየር ዲፕሎማቲኮችም
ግራ የገባ ነገር ነው የሆነው። ለዛም ነው የአሜሪካ ይህንን ማዕቀብ እናነሳለን ያለን ግንኙነት እናሻሽላለን የሚል ነገር ስመጣ በዛው ልክ ደግሞ ወደ መጨረሻ ላይ የምንሄድበት ፎሬን ፖሊሲ ላይ አንድ ጽሁፍ ወጥቷል። ይሄ በፍጹም ልታሰብና በችኮላ የተወሰነ ውሳኔ ነው የሚል ነገር ይዞ የወጣ ነገርም ስላለ ነገሩ ድንገተኛነት ባህሪ ያለው ለምንድን ነው የሚለው ጉዳይ ነው ዋና መሰረታዊ የሚሆነው ነገር። ለምንድን ነው እንደዚህ ሂደት ውስጥ የገቡት የሚለውን ነገር ነው። እንደ ውስቲ አሜሪካ ይህን ታነሳለች አታነሳም፣ ምንድን ነው ቀጥሎ መጣው የሚለውን ነገር ከማየታችን በፊት አንድ 5 መሰረታዊ ነገር ላይ ቆመን እስቲ እንለው። የመጀመሪያ አሜሪካ ምን ሲሆን ነው ማዕቀብ የምጥለው? እንግዲህ እንደሚታወቅ ማዕቀብ እንትን ነው እንደ ቱልስ አድርጎ የሚጠቀሙን ነገር ነው። ነገር ግን ብዙ ጊዜ ሁለት ነገር ነው የምነሳ። አንደኛው ስለ ሰብአዊነት የሚያነሱ ነገር አለ። ግን ትልቁ ፍሬ ነገሩ ግን ኢሴንሻሉ ነገር ምንድን ነው? የአሜሪካ ብሔራዊ ጥቅም ከተነካ ያን ብሔራዊ ጥቅም ሌላ ሰበብ በመስጠት ሰብአዊነት ላይ ተፈጽሟል፣ ዲሞክራሲ እንትናቸው ይሄ ነው ምናምን ሀሳብን በነጻነት መግለጽ የተለያየ ኳንቲፋየር ይጨምሩና እርምጃውን ይወስዳሉ። ነገር ግን በዋነኝነት ፍሬ ነገሩ የሚሆነው የአሜሪካ ብሔራዊ ጥቅም ስነካ ነው። ያን ብሔራዊ ጥቅም እንዲመለስ ወይ ደግሞ ብሔራዊ ጥቅሙን ለማስከበር ሲሉ የሚጠቀሙበት ነገር ነው። ያን በቀላሉ ማየት ትችላለህ። ብዙ አገራቶች ላይ ምናልባት ብዙ በደልን ከዲሞክራሲ ከሰብአዊ መብት አንጻር ምናምን ብዙ ነገር ሲደረግ ምንም አይን ነገር ማዕቀብ የማይጥሉበት ሁኔታዎች አለ። ስለዚህ በዋነኝነት እነሱ ማዕቀብ የሚጥሉት ከብሔራዊ ጥቅማቸው አንጻር ነው ማለት ነው። ይህንን ካየን አሜሪካ ለምንድን ነው ማዕቀብ ኤርትራ ላይ የጣለችው የሚለው ነገር እስቲ አሁን ታነሳለች አታነሳ የሚለውን ነገር ከመዳሳችን በፊት መጀመሪያ የማዕቀቡ ዋና ዓላማ ምን ነበር የሚለውን ነገር እንዳሳለን ማለት ነው። አሁንስ ለማንሳት ምን ተገኘ? መጀመሪያ ማዕቀብ ተጥሏል። ያ ማዕቀብ ጣለበት የሆነ ምክንያት ተቀምጧል። ምክንያቱ ውጫዊና ውስጣዊ ያለው የትኛው ምክንያት መፍትሄ ስላገኘ ነው ወይም ማዕቀብ ለማንሳት ተገደዱት የሚለውን ነገር። በሶስተኝነት ደረጃ ማዕቀቡ መነሳቱ ለኤርትራ ምን ፋይዳ ይዞ ይመጣል? እንግዲህ ዋናው ነገር እሱ ነው። ምንድነው ቀጠናው ላይ ምንድነው ይዞ ሊመጣ የሚችለው የሚለውን ነገር ነው። በመጨረሻ ማዕቀቡ መነሳቱ ጋር ተያይዞ የኢትዮጵያ ብሔራዊ ጥቅም በተለይ ከቀይ ባህር ጋር ኢትዮጵያ ለምታነሳው ጥያቄ ላይ ምን አንድምታ ይኖረዋል? ዞሮ ዞሮ ኢትዮጵያና ኤርትራ አደገኛ ውዝግብ ውስጥ ገብቷል። አሁን ለጦርነትም አንድ ሐሙስ የቀረ ሁኔታ ውስጥ ነው ያሉት። በዚህ ሂደት ውስጥ ኤርትራ ላይ የተጣለው ማዕቀብ መነሳቱ የኢትዮጵያ ጥያቄዎች ላይ ምን ይዞ ይመጣል? ኢትዮጵያን ደግሞ ስታተሷን ወዴት ይወስዳታል? ሁለት ነገር ነው። ለኤርትራ ምን ይጨምርላታል? ለኢትዮጵያ ደግሞ ምን ይቀንሳል? ይሄን ከቀነሰ ይሄን ከጨመረ የኢትዮጵያ ብሔራዊ ጥቅም ወይ ደግሞ ቀይ ባህር አካባቢ ካልወጣው የሉና ጉዳይ ነው ያለችው ኢትዮጵያ ጣፋንታ ምን ይሆናል የሚለውን ነገር ነው የምንዳስሰው ማለት ነው። ወደ መጀመሪያ ልመለስና አሜሪካ ከዚህ በፊት ማዕቀቡን ስትል ለምንድን ነው ጣለችው የሚለውን ነገር ሁለት ነገር አስቀምጣ ነው አሜሪካ ጣለችው። አንደኛው ሰብአዊነት ላይ የሚፈጸመው ጥቃት የሚል ነገር ነው ተነሳ። እዛው ኤርትራ ውስጥ ያለ ፕላስ ደግሞ የትግራይ ክልል ሰራዊቱ ጥሶ ገብተዋል። በወራ ያዘው መሬት አለ። ትግራይ ክልል ገብቶ ደግሞ ብዙ አይነት ጥቃት ፈጽመዋል። ሰብአዊነት ላይ ብዙ አይነት ዳሜጅ አድርሰዋል። አሁንም ሰራዊቱ አልወጣም። ውጣ አትውጣ በሚለው መካከል ይሄ ማዕቀብ እንደ አንድ ኤርትራ መንግስትን ስርዓት ማሳዣ ተደርጎ የተጣለ ነገር ነው። ሁለተኛው በዛው በአገሩ ውስጥ ከናሽናል ሰርቪስ ጋር ተያይዞ ባለው መንገድ የተጣለ ማዕቀብ ናቸው። ኦኬ ይሄ ከሆነ ሪያሊቲው አሁን ከነዚህ ሁለቱ ነገሮች ውስጥ የትኛው ነው መልስ ያገኘው? የኤርትራ ጦር እንደሚታወቀው ነው ያኔ ማዕቀብ ስጣል ምናልባት እዚህ ባድሜ አካባቢ ነበር የኤርትራ ጦር ነበረው። አሁን እንደምንሰማ መቀሌም መጥተዋል የሚባል ነገር አለ። ለዛ ነው ቅድም ባክግራውንዱን ያስቀመጥኩት። ይህ ማዕቀብ የተጣለበት እንደሚነግሩን ለሰብአዊነት ተቆርቋሪ ከመሆናቸው አንጻር የሚጥሉት ማዕቀብ ነው ወይስ እዛ ውስጥ የራሳቸው ብሔራዊ ጥቅም የተረካ ነገር አለ ነው ጥያቄው። አንዳንድ ሰዎች የሚያነሱ ነጥብ አለ። ለምሳሌ ዲሞክራቲኮች ውስጥ ያሉት
የህወሓት በጣም የቅርብ ወዳጅ የሆኑ ዲፕሎማቲኮች ትላልቅ ፖዚሽን ላይ በነበራቸው ኤርትራ ጥግ እንድትይዝ ህወሓትን ለአሜሪካ ምቹ የሆነና በቀጠናው አካባቢ ላይ የአሜሪካ ብሔራዊ ጥቅም መከበር የሚችለው ህወሓት የሚባለው ኃይል በፖለቲካ ውስጥ አክቲቭ ሆኖ እስከቀጠለ ነው የሚል የጸና ፍላጎትና እምነት ስላላቸው ይሄንን ለማስከበር ስሉ የተደረገ ነው የሚሉ ወገኖች አሉ እንጂ ያኛው ከሆነ አሁንም ኤርትራ ሰራዊት ከኢትዮጵያ ድንበር ውስጥ አልወጣም እንዲያውም ሰፋ ብሎ ነው ያለው በኢትዮጵያ ድንበር ውስጥ ማለት አሁንም የኤርትራ ሰራዊት ናሽናል ሰርቪስ አላቆመም ዛሬም 12ኛ ክፍል የምትማረው ኤርትራ ውስጥ ሳዋይዴ ነው የምትማረው በዛው ያለፈ 5% የምትሆነው ወደ ኮሌጅ ምናምን ሲሄድ 95ቱ እዛው ወታደራዊ መሆን ጣፋንታ ነው ያለው ማለት ነው ስለዚህ ይሄንን ጉዳይ ለምንድን ነው የሚለው ነገር ከህወሓት ጋር ነው ነገሩ የሚያያዘው ጉዳይ ያለው ነገር ማለት ነው ኦኬ ከሆነ ሪያሊቲው ጦሩም ከትግራይ ካልወጣ የተባለው ነገርም ካልተስተካከለ አሁን ለምንድን ነው ታዲያ ማዕቀቡ ሊያነሱ የፈለጉት ማዕቀቡ እንዲነሳ የተፈለገበት ምክንያቱ ምንድን ነው ስትል ጉዳዩ ኤርትራ ጋር ያለው ወይ ደግሞ ለኤርትራኖች ከሻቢያ መንግስት ጋር ያለው ወይ ደግሞ ኤርትራኖች ላይ ስለሚፈጸመው በደል በሻቢያ የሚደረገው የማይደረገው ነገር የቆመ የቀጠለ ነገር ሳይሆን ሌላ ውጫዊ ነገር አለ የሚለው ነገር ነው የሚያስገደ ውጫዊ ነገር ስታይ ሁለት ነገር ይታያል ማለት ነው አንዱ የዓለም ክስተት ሆኖ ያለው የኢራን አሜሪካ እስራኤል ጦርነት አለ ሁለተኛው ነገር የነ ቻይና የነ ራሽያ ኢራን ራሷ ወደዚህ ቀጠና ወደ አፍሪካ ቀንድ አካባቢ ለመስፋፋት ከፍተኛ ፍላጎት መኖሩ ይሄ እንግዲህ የሚታወቅ ነው ይሄ ቀይ ባህር እዚህ አፍሪካ ቀንድ አካባቢ ያለው ቀይ ባህር ኤርትራ ከ1000 ኪሎ ሜትር በላይ ቦታ የባህር እንትን ያላት ሀገር ነች ተቆጣጣለችው ስለዚህ በጣም አስፈላጊነቷ በጣም ወሳኝ ነች ኤርትራ እሱም ብቻ አይደለም አሜሪካ ደግሞ ብሔራዊ ጥቅሟ ደግሞ እዚህ ጋር ሌላ ተፎካካሪ እንዳይመጣባት የምትፈልገው ቦታ ነው እዚህ ቀይ ባህር አካባቢ ላይ እነ ራሽያም እነ ቻይናም እንዲመጡባት አትፈልግም ስለዚህ ይሄ እነዚህን ኃይሎች ወደዚህ አካባቢ ኤርትራን የማግለሉ ጉዳይ አይዞሌት ከማድረግ ከኤርትራ ጋር ተባባሪ መሆኑ አዋጭ መሆኑ አሁን ካለው ዓለም አቀፋዊ የፖለቲካ አሰላለፍ አንፃር ዝም ብለ ለጥፈበት ኤርትራን መግፋቱ ምናምን ማለቱ ጊዜው ያለፈበት ጊዜውን ያልዋጀ ውሳኔ መሆኑን አሜሪካኖች የተረዱ ይመስለኛል ለምን ለኤርትራ ሌላ አማራጭ ሀገራቶች ስላሉ እነ ራሽያ ስላሉ እነ ቻይና ስላሉ እነ ኢራን ስላሉ ይሄ አንዱ ሁለተኛው ነገርና በጣም ወሳኙ ነገር ግን የኢራን አሜሪካ ጦርነት ነው ኢራን አሜሪካ ጦርነት እንግዲህ አሁን የአሜሪካ አቋሟን ለውጣ ፎሬን ፖሊሲም ያነሳው ይሄ በችኮላ የተመሰረተ ውሳኔ ነው እስከማለትና እስከመተቸት ቀጠናው አካባቢ ሰላም እንዳይመጣ ያደርጋል ከማለት በድፍረት ተናገረበት ምክንያቱ ምንድነው በለካየ የኢራን ኃያልነት ማለት ነው አሁን ሌላ ነገር ነው እየታየኝ ያለው አሜሪካ ኢራንን ማንበርከክ አልቻለችም ኢራንን ማንበርከክ ስላልቻለች እዚህ ወደዚህ ወደ ምስራቅ አፍሪካ አካባቢ ይሄ ባቤል መንደብል ፈርጦ አለችበት አይደል እዚህ አካባቢ ትልቁ የኢራን እጅ ሊዘረጋ እንደሚችል አጣርታለች ለዚህ ደግሞ ተባባሪ ሆና ልትገኝ የሚችለው ከሃውቲ አማጺ ቀጥሎ ይብዛ ሚነስም የስቴት ፎርም ያለው የሻቢያ መንግስት ነው ስለዚህ ይሄን ኃይል አሁንም በጠላትነት ገፍቼ ምናምን አስፈራርቼ ምናምን የሚል ነገር እንደማይሰራ አሜሪካኖች ያረጋገጡበት ሂደት ነው ያሉት ይሄ በሌላ አነጋገር ምንድነው የሚያሳየው ማለት ነው ኢራንን ማንበርከክ ስላልቻሉ በፖሊሲያቸው ላይ ኮምፕሮማይዝ አደረጉ ማለት ነው ኤርትራ ላይ በሚያራምዱ ፖሊሲ ማለት ነው ሳይወዱ በግድ ይሄ ጉዳይ መልሶ ለማቀቡ ለማንሳትና ኤርትራን ከማግለል ማቀፉ ነው እስከነ ምናምንቴው ማቀፉ አዋጪ እንደሆነ የተረዱበት ሁኔታ ነው ያለው ማለት ነው ኦኬ ይሄ ከሆነ ምን ጥቅም ታዲያ ኤርትራ ታገኛለች ይሄን ማቀብ በመነሳቱ የሚለው ነገር ነው እንግዲህ ሌላ ኢምፖርታንት ጉዳይ የሚሆነው አንዱ ኢኮኖሚ ኦፖርቹኒቲ ታገኛለች ኤርትራ ማቀቡ ሲነሳ ብዙ የኢኮኖሚ ጥቅሞች ታገኛለች ሁለተኛ በአሜሪካ ሪኮግኒሽን ታገኛለች ሪኮግኒሽን ማለት ዝም ብሎ እንደ ሀገር ሪኮግናይዝ ተደርጋለች ኤርትራ ነገር ግን ይሄን ማቀብ ተነሳለት ማለት እውቅና የምታገኝበትና ብዙ የእንትን በሮች የሚከፈቱላት ሁኔታዎች ይፈጠራሉ ኢኮኖሚን
ቀና አለች ማለት በጣም ባይዞ ብዙ ፋክተር አለው። ኢኮኖሚ ቀና ማለት ከጥገኝ ተላቀቀች ማለት ነው። ኤርትራ እኮ ባይዞ አሁን እኮ በኋላ መጣበታለሁ አንዳንዴ የሽፍታ ስቴት ባህሪ የሚይዝበት እዛኛው ቦታ ሄዶ የሚያተረማምስ እዚኛው ቦታ ጸብ ያለበት ቦታ ላይ እጁን የሚነክርበት ምክንያቱ ለምን ታውቃለህ? እንደኛ ኢኮኖሚ ሽባ መሆንና አይሆኑ መሆን ከምንም አልስተጓጎልም የሚል ሀሳብ ነው ያለው ኤርትራ። አሁንም ባለው ሁኔታ ጦርነትን ብነሳ ባይነሳም ሲጀምር ኦልሬዲ ፌልድ ስቴት ስለሆነ ከምንም የሚወጣው ነገር የለኝም እንዳውም ሌላ ቤኔፊት ይዞልኝ ሊመጣ ይችላል ክሮስ ቢፈጠር ብሎ የሚያስብ ኃይል ነው ኤርትራ። አሁን ግን በኢኮኖሚ ጥቅሞችን ካገኘና ነገሮች ከተከፋፈቱለት ሪስፖንሲቢሊቲ የሚሰማው ኃይል ሊሆን ይችላል ማለት ነው። ሌላኛው በጣም ወሳኙ ነገር ምንድን ማዕቀብ ሲነሳ ኤርትራስ ምንድነው? አሁን ለምሳሌ ባለፉት ወራት ሻቢያ ሲያደርግ የነበረው ምንድነው? በሃይማኖት ምክንያት ያሰራቸውን በፖለቲካ ምክንያት ያሰራቸውን እስረኞች መልቀቅ ምናምን የሚሉ ጉዳዮች ነበር የሚጠቀሱት እና አሁን ማዕቀቡን አሜሪካ ለማንሳት ገና ምክረ ሀሳብ ላይ ነው፣ አልተወሰነም። ብትወስን ሻቢያስ ምንድነው የሚያደርገው? ምክንያቱም ምን አይነት እርምጃዎችን ይወስዳል፣ ፖለቲካዊ እርምጃዎችን ምን አይነት ይወስዳል የሚለውንም ደስ ይለኛል። በጣም ጥሩ ነገር ነው እዚህ ውስጥ አለ። እሱ ምንድነው? የመጀመሪያዎችኛው ልጨርስና ይሄንን በነፃ ይሰጡታል ወይስ ከሻቢያ የሚጠበቀው ነገር አለ ወይ የሚለውና አሁን ጥያቄ ያነሳልኝ ነገር ማለት መጣበታለሁ። ስለዚህ ላይ ያያይዤ ሌላኛው በቀጠናው ተጽዕኖ ፈጣሪነቱ ይጨምራል። አስብ ሻቢያ ማለት ኤርትራ መንግስት ማለት ኖር በዚህ ቀጠና አካባቢ ላይ ምንም አይነት ነገር ተጽዕኖ ፈጣሪ አይደለም። ሁሉም አግሎት ዝም ብሎ ችግር ብቻ ሲፈጠር አብሮ ሆይ ሆይ ይባላል እንጂ እንደ ስቴት ተቆጥሮ ጥሩ አድርጎ የተያያዘና መልክ የያዘው ግንኙነት የሚፈጥሩ አገራቶች የሉም። አሁን ግን ይሄ ነገር ማዕቀቡ ከተነሳለት ቀጠናው ላይ ተጽዕኖ ፈጣሪ ሆኖ የሚወጣበትም ይፈጠራል ማለት ነው። ኦኬ ይሄን የሚያክል ቤኔፊት ይሄን የሚያክል ጥቅም አሜሪካኖች ገና ለገና የኢራን እጇን እዚህ ጋር ስለምዘረጋ ዝም ብሎ ዘው ብሎ ይገቡበታል ወይስ መግቢያ የሚሆን ነገር ከኤርትራ የሚጠበቅ ነገር አለ ወይ የሚለው ነው እንግዲህ በጣም ወሳኙ አንተም ያነሳው ጥያቄ ማለት ነው። እንግዲህ ወደሱ ጥያቄ ከተከደ ሰፋ ይላል ጥያቄው። ምንድነው የሚሆነው መሰለ? ኤርትራ ህገ መንግስት የሌለበት ሀገር ነው። ኤርትራ ፍሪደም ኦፍ ስፒች የሌለበት ሀገር ነው። የመደራጀት መብት የሌለበት ሀገር ነው። ሚዲያ የሌለበት ሀገር ነው ኤርትራ። አሁን በአሜሪካ ዘመናዊ ታሪክ ይሄን ሁሉ እንግዲህ ብዙ ተቋማቶች አሉ። ምናልባት ሶሉ ሴንተሩ ቅድም እንዳልኩ ለእንደዚህ አይነት ነገር ዋጋ ላይሰጥ ይችላል። ግን ብዙ ተቋማቶች አሉ አሜሪካ ውስጥ። እንዴት አሜሪካ በዘመናዊ ታሪኳ ስለ እንደዚህ አይነት ነገሮች ብዙ ቫልዩ የሚሰጥባት አገር ሆና አንዳቸው እንኳን ባልተሟላበት የሰው ልጆች በሰውነት ደረጃ ተከብሮ የማይኖሩበት ሀገር መንግስት ተብሎ ከእንደዛ ጋር እንደ ግንኙነት ታደርጋለች የሚል ጥያቄ ሊነሳ ይችላል። ስለዚህ ምናልባት ለኤርትራ እንግዲህ ህገ መንግስትን አርቅቂ መድበለ ፓርቲ መስል ነገር አምጪ ምዕራባውያን ጠል የሆነ ፍጹም ኮሙኒዛዊ ነኝ የምትለውን ነገርሽን ታይ የሚል ነገር ሊመጣ ይችላል። ኤርትራም ካለችበት አንጻር ከችግር አንጻር ምናልባት በዚህ ጉዳይ ላይ ጊዜ ስጡኝ ነገሮችን በሂደት አስተካክላሉ የሚል ሀሳብ ሊያመጡ ይችላሉ። አሁን ግን ባለው ሁኔታ ኤርትራ ውስጥ ባለው በሻቢያ ስሪት ወደ ህገ መንግስት ሊመጡ የሚችሉበት ሁኔታ አለ ወይ? ወደ ሀሳብን በነጻነት መግለጽ ወደ ፓርቲ ሲስተም ምናምን ሊመጡ የሚችሉበት ነገር አለ ወይ ብለህ ከጠየቀኝ እኔ አይ ዶንት ቲንክ ወይ አለስ ምን እንዳካሉኔ ሌላኛው ከዚህ አሁን ካለው ጄኔሬሽን ዝቅ ብሎ ያለው ሻቢያ ጄኔሬሽኖች አሉ። እነሱ ስልጣኑን የሚቆጣጠሩበት ሁኔታ ካልተፈጠረ ድረስ በነ ኢሳያስና በነሳቸው ደረጃ ያሉት አመራሮች አሁን ባሉበት ፍሮንት ላይ ያሉት ኃይሎች እንደዚህ አይነት ነገር በህይወት ዘመናቸው የሚያደርጉ አይመስለኝም ማለት ነው። ግን እንዳው አንድ ነገር አሁን የተነሳው ነገር አለ። ፎሬን ፖሊሲ ላይ ቀጠናውን ትርምስ ውስጥ ይከታል የሚል ነገር አንስቷል። ማለት ምንድነው? በኋላ አነሳለሁ። ኢትዮጵያ ነገር ሁሉ ሲደረግ እንዴት ነው ጥቅሟን የምታስከብረው? ወይስ እጇን አጣጥፋ ቁጭ ብላ ታያለች ወይ የሚል ትልቅ ጥያቄ አለ። ገመድ አንገቴ ላይ የገባለ ሻቢያ ጋራ ያለን ልዩነት ሻቢያ ጋራ ያለን የኢንተረስት ጥያቄ እንዳለ ሆኖ ሻቢያ እንደዚህ እንደ ዚዮን ሲያብጥ
ኢትዮጵያ ቁጭ ካለች ነገ ምን ሊሆን እንደሚችል ስለሚታወቅ እሷም የራሷ መንገድ የምትሄድበት ነገሮች ይኖራል። ስለዚህ ይሄን ስለታያቸው መስለኛል ፎሬን ፖሊሲ ላይ ይሄ ነገር ቀጠናው ላይ አደጋ ይፈጥራል፣ ትርምስ ይፈጥራል የሚል ነገር ያነሱት። ስለዚህ ምንድነው የሚደረገው ብዬ አስባለሁ መሰለኝ ነገር ገፍቶ የሚሄድ ከሆነ ማለት ነው አሜሪካ በትክክል በቀጠናው ላይ ያለው ጥቅሟ እንዲከበር የምትፈልግ ከሆነ ይሄን ለሻዕቢያ የምታረገውን ነገር ውስጥ አንዱን ኢትዮጵያና ኤርትራን ማደራደሪያ ወይ ደግሞ ወደ ፎርማል ወደ ምንድነው ስሙ መጠቃቀም ላይ ተመሰረተ ግንኙነት ውስጥ እንዲገቡ ቅድመ ሁኔታዎችን ልታስገባ ትችላለች የሚል ነገር ይታሰባል ማለት ነው። ኦኬ ጥቅሞችን ሲዘረዘር አንድ ነገር ልጨምርልህና የኢትዮጵያ ሚና ምን ይሆናል የሚለው ነገር ላንሳልህ። እሱ ምንድነው ኤርትራ ብቻ አይደለም እየገነነች የምትሄደው ኢኮኖሚ ጥቅም የምታገኘው በቀጠናው ላይ ተፈላጊነቷ የሚያይለው ምናምን ነገር በዛው ልክ ኢትዮጵያን ጫና ውስጥም እየገባች ትሄዳለች። ኢትዮጵያ ጫና ውስጥ ትገባለች ማለት ምንድነው ሁለቱ እንትን አይደል በዚህ ጸብ ሁኔታ ውስጥ ካሉ የሚቀጥሉ ከሆነ ለምሳሌ በወያኔ መራሹ ዘመን ላይ ኤርትራ ኮርነር በተደረገችበት ዘመን ህወሓት መራሹ ስርዓት ደግሞ እርዳታውንም ብድሩንም እንደፈለገ ያገበሰበሰ የሚያገኝበት ዘመን ነበር። አሁን ይሄ ሁለቱ መካከል ያለ ባልተፈታና አንዱን ወገን መምረጥና አንዱን ወገን ኮርነር ማድረግ የሚከድ ከሆነ ኢትዮጵያን በብዙ ጫና ውስጥ የከተታት ይሄዳል ይሄ ጉዳይ ማለት ነው። ሁለቱን ኮምፕሮማይዝ ባደረገ መንገድ እስካልሆነ ድረስ ማለት ነው። ስለዚህ ኢትዮጵያን ጫና ውስጥ የመክተት እድሉ በጣም ሰፊ ነው ማለት ነው። ኦኬ ይሄ ከሆነ እሺ ማዕቀቡ እንግዲህ መነሳቱ በኢትዮጵያ ላይ ምን ይዞ ይመጣል የሚለውን ነገር እናንሳ። አንደኛ ኤርትራ ቅድም እንዳልኩ ከኢኮኖሚ ጥገኝነት የምትላቀቅ ከሆነ ችግር እየተፈጠረ ይሄዳል። ኢትዮጵያ ላይ ችግር እየተፈጠረ የሚሄድበት ግልጽ ነገር ነው ይሄ ነገር ማለት ነው። ሁለተኛው ነገር የኤርትራ የመደራደር አቅም ይጨምራል። መደራደር አቅም ይጨምራል። አንድ በአሜሪካ እውቅና ከተሰጣት ከአሜሪካ ጋራ በዚህ ቀጠና ላይ አንቺ ነሽ ያለሽው አንቺ ነሽ ወሳኝ አገር ተብላ የምትወሰድ ከሆነ የመደራደር አቅሙ ይፈጥርላታል ማለት ነው። ግን አንድ አድቫንቴጅ አለ። ምንድነው? መንግስታዊነት ቅርጽ ሊይዝ ይችላል ሻዕቢያ። አሁን ምንድነው አጥፍቼ ልጥፋው ስለሆነ አሁን የሚያራምዱት ፖሊሲ ነገር ግን በአሜሪካ በዚህ ደረጃ እውቅና ከተሰጣቸው ማዕቀቡ የሚነሳላቸው ምናምን ከሆነ ይሄ ከሽፍታ ስቴትነት ወደ ፎርማል መንግስታዊነት ሊመጡ ይችላሉ። ያኔ በሰጥቶ መቀበል ከኢትዮጵያ ጋር ወደ ድርድር ሊገቡ ይችላሉ። አሁን እኮ ተስፋ የቆረጡ ስለሆኑ እኮ መሬትም ቢሆን እንስጣቸው እንዴት አድርገን ይሄን ነገርን ችግር ውስጥ ከመግባቱ በፊት እንዴት አድርገን ሰተልና አድርግ የሚባል ነገር ስለ ባህር በር ጥያቄ ሲነሳ የለም እኛ የምናውቀው ነገር የለም ሴንቲሜትር የምናረገው ነገር የለም ምናምን ይላሉ። ልክ እንደማይተዋወቅ ልክ ከኢትዮጵያ እንዳልተገነጠሉ የኢትዮጵያን ሀቅ ይዞ እንዳልሄዱ ማለት ነው። ሌሎች ሀገራቶች እኮ በመልካም ሁለቱም የመንግስት ቅርጽ ያላቸው ሀገራቶች በዓለም አቀፍ በመልካም ፍቃድነታቸው ቀርቦ እኮ ተዳኝቶ በአደራዳሪዎች ሰጥቶ መቀበል እንደዚህ አይነት ላንድ ስላፒንግ ያደረጉ ሀገራቶች አሉ። ግን ሻዕቢያ በዛ ስታተስ ላይ ስላልሆነ ተስፋ የቆረጠ ኃይል ስለሆነ እንደዚህ አይነት ንግግር አይገባም። አሁን ግን ይህን እውቅና በማግኘቱ ወደ መንግስታዊ ቅርጽ ሊመጣ ስለሚችል ወደ ሰጥቶ መቀበል ሊፈጠር ሊገባ ይችላል። ሁለተኛ ትርምስን ከመፍጠር ሊወጣ ይችላል። ለምን? ተስፋ ይኖረዋል። እሱ ተስፋ ስለሚኖረው ዝም ብሎ አሁን አይተህ ከሆነ ሶማሊያ አካባቢ ችግር አለ ከተባለ ሩጦ እዛ ሲሄድ ታያለ። ግብጽ አካባቢ ችግር አለ ከተባለ እዛ ሲሄድ፣ ሱዳን አካባቢ ችግር አለ ከተባለ እዛ መሄድ። አሁን ግን ፎርማል መንግስት ስለሚሆን እንደዚህ አይነት ነገሮች ከእንደዚህ አይነት ነገሮች መራቅና ከጎረቤት ጋራ በጥቅም ላይ የተመሰረተ ዘላቂ ሰላም የሚያመጣ የሚችል ነገር ውስጥ ሊገባ ይችላል ማለት ነው። ምንድነው ታዲያ ኢትዮጵያ ምን ማድረግ አለባት ነው እንግዲህ ዋናው ነገር። ኢትዮጵያ ይህ ነገር ከተፈጠረ እንዴት ነው የራሷን ጥቅም ማስከበር ያለባት? ወይስ ቅድም እንዳልኩ እንደዚህ ሆነ ኤርትራ እንዲያብጥ እንደፈለገ ሲሆን ቁማ ማሄድ ነው ያለበት የሚል አይመስለኝም። የመጀመሪያው ነገር እሷ ማስፈላጊነቷ መጨመር አለባት። አላት ካርድ ኢትዮጵያ የአልሸባብ ጉዳይ አለ። ስለዚህ በዚህ ጉዳይ እዚህ አካባቢ ላይ አሜሪካ የኢትዮጵያን ጥቅም ባማከለ ሁኔታ እዚህ አካባቢ ላይ ቀንዱ አካባቢ ላይ የሚደረገውን ድርድርም የሚደረገውንም ስምምነት በዛ ሁኔታ እንድትሄድ የአልሸባቡን የመጫወቻ ካርደን ከፍ አድርጎ ማንሳት ነው
አንድ እሱ ነው። ሁለተኛ ኤርትራ የተመረጠችበት ትልቁ ነገር ይህንን ቀይ ባህር ከ1000 ኪሎ ሜትር በላይ የሆነው ቀይ ባህር በመቆጣጠሯና ለኢራን ይህ ቦታ እጇ መዘርጊያ ሊሆን ይችላል የሚልና ሌላ የኢራን ሳተላይት እዚህ አካባቢ ካለ የኔ ጥቅም ይነካል ከሚል ነገር ነው ኤርትራ አሜሪካ ወደዚህ ነገር ውስጥ ሊገባ የሚችልበት ሁኔታ። ስለዚህ ኢትዮጵያ እኮ ቀይ ባህር አፋሮች እኮ ዛሬም ቢሆን የአሰብ ጉዳይን ከምን ግንባር ቀደም ማለት ነው የአፋሮች መሬት ነው። አፋር ደግሞ ከኢትዮጵያ ወንድም አፋሮቻችን ጋር እንኖራለን፣ ለዚህም የጦርነት እንትን ጀምረናል ብሎ ሰሞኑን ዲክሌር አድርጓል። ቶሎ ገፋ አድርጎ ቀይ ባህር ጉዳይ የኤርትራ ጉዳይ ብቻ እንዳልሆነ ማሳየት ነው። አተኒ ኮስት የግዴት ውስጥ የኢትዮጵያ ኮርነር እንዳትደረግ ወይ ደግሞ ኢትዮጵያ ወደ ኋላ አድርጎ አሜሪካና ኤርትራ ብቻ ድርድር ሊያደርጉበት የሚገባ ነገር አይደለም። ቀይ ባህር የኛም ነው። ዛሬ በሆነ አጋጣሚ ኤርትራኖች እጅ ላይ ቢሆን ይሄ የኛ ጥያቄ ስላለስ እዚህ ጉዳይ ውስጥ እኛም እንዳለን፣ ካልሆነ ግን ነገሩ ሰላም እንደማይሆን 120 ሚሊዮን ህዝብ በላይ በዚህ የተከፋበት ሁኔታ ኖሮ የአሜሪካ ጥቅም እዚህ አካባቢ ላይ ይከበራል ብሎ ማሰብ የዋነት እንደሆነ የተለያየ ነገሮችን ማሳየት መቻል አለባት ኢትዮጵያ ማለት ነው። ምናልባት ጥያቄ ካለ በጣም ጥሩ። እንግዲህ ይሆናል አይሆንም የሚለውም ገና ነው። ገና እዛው በአሜሪካ ሴኔት መካከልም በትራምፕ አስተዳደር ውስጥም እርስ በርስ ገና ሽኩቻ ያለበት ተቃውሞም ድጋፍም ያለው ጉዳይ ነው። ነገር ግን ይህ ውሳኔ ታስታውስ ከሆነ አሜሪካ ከ1 ወርና 2 ወር ገደማ በፊት አንዱ የወሰነችው ውሳኔ ነበር። ከሙስሊም ብራዘር ሁድ ጋር የሱዳን መንግስት የአልቡርሃን ወገን ግንኙነት ስላለው ማዕቀብ ለመጣል እንደምትንቀሳቀስና በርካታ እርምጃዎችንም ወስዳለች። አብዛኞቹ 12 ነው ከ8 እስከ 12 የሚሆኑ የሱዳን ታጣቂ ኃይሎች ደግሞ ከሙስሊም ብራዘር ሁድ ጋር ግንኙነት ያላቸው ድርጅቶች ኤርትራ ውስጥ ነው የሚንቀሳቀሱትና ምናልባትም ይህንን ውሳኔ ማዕቀቡን ለማንሳት ከኤርትራ ጋር ያላቸውን ግንኙነት ለማሻሻል የወሰኑት ውስጥ ኤርትራ የሙስሊም ብራዘር ሁድ መፈልፈያ እንዳትሆንና መስፋፊያ ማዕከል እንዳትሆን ምናልባትም ለመነጠል አስበው ነው ወይ የሚሉ ጉዳዮችም ይነሳሉ። ምናልባት በቀጣይም ደግሞ በስፋት የምናወራበት ነው የሚሆነው። በጣም ባጭሩ ለመጠቅለልም የቀጣውን አጀንዳ ነው የጀነራል ታደሰ ወረደን ጉዳይ መፈንቅለ መንግስት እንዳታስቡ የሚል ነገርን አንስተዋል። ነገር ግን ህወሓት የዞን የወረዳ የቀበሌ ከላይ እስከታች ያለው መንግስታዊ መዋቅር እየገነደሰ በራሱ መልክና አምሳል ዳግም እንትን እያለው እያደራጀ ነው የሚገኘው። ጦርነት ከመቼውም ጊዜ በላይ ሊቀሰቀስ ይችላል በሚል ተሰግቷል። ጀነራል ታደሰ ወረደም ከሰሞኑን ጉዳይ አንስተውታል። እንዴት አየው የትግራይን ጉዳይ፣ የህወሓትን እርምጃ፣ የጀነራል ታደሰን ጉዳይ? በጣም ጥሩ። ከህወሓት እርምጃ ልነሳ። ህወሓት ምንድን ነው ኦልሬዲ በቃ አሁን ጊዜው ነው አሁን መዋጋት ያለብኝ ብሎ የወሰነ ይመስለኛል። ይህንም ማረጋገጥ የሚችልበት ነገር ምንድን ነው? ከፕሪቶሪያል በፊት ያኔ ለጦርነቱ መንስኤ የሆነ ኢሚዲየት ኮዝ ሆኖ ያገለገለውን ምርጫን እሱን ነው በዛ መሰረት የተመረጡትን ምክር ቤት ነው ወደ ስልጣን ማመጣው የሚል ነገር ነው በይፋ የተናገረው። እስከዛሬ ድረስ እቺን ቃል አውጥቷት አያውቅም ነበር። ስለዚህ ህወሓት አሁን ሰዓቱ ለመጋጫ በቂ ምክንያት ሊሆን ይችላል ብሎ የሚያስብ ይህን ስለሆነ ነው። ስለዚህ ቀጣይ ወር ሊሆን ይችላል፣ ሳምንታት ውስጥ ሊሆን ይችላል ምናምን ነገር። ባለፈም አንድ መረጃ ወጥቷል የምታስታውስ ከሆነ ምርጫውን እንዳይደረግና ሌጂቲሜት መንግስት እንዳይመሰረት ኢትዮጵያ ውስጥ ከሚንቀሳቀሱ ከማንኛውም ኃይሎች ጋር ሆነን ጊዜውን በማስተጓጎል መንግስት እንደሌለ ያረጋግጠን እኛ ወደምንፈልጉ አቅጣጫ እንወስደዋለን የሚል ነገር ተነስቶ ነበር። ስለዚህ የህወሓት ጉዳይ እሱን ይመስለኛል። ምንም ማየት የሚያሻማ ነገር አይደለም። መንግስትም ይህን የሚረዳ ይመስለኛል። ምንም ሃንድል ማድረግ የሚችልም ነገር የለም ከዚህ በኋላ። ኦልሬዲ ሁለቱን እኮ ያገናኛቸው መንግስት መኖሩን ተቀብሎ ህገወጥ ምርጫን ሰርዤ አሁን ያለው መንግስት ተቀብዬ በሚል ነገር ነው። አሁን ግን እሱን ሁሉ ቃሉን አጥፎ ምርጫውም ትክክለኛ ነው ካለ መንግስት የሚባል አላቅም ነው እያለ ያለው ማለት ነው። ሌላ ምንም አማርኛ የለውም ማለት። ስለዚህ መንግስት እንዲያውቁ ምንድነው ማድረግ ያለበት? በደብዳቤ የሚሆን ነገር አይመስለኝም ከዚህ በኋላ። በሶፍት ፓወር የሚሆንም ነገርም አይመስለኝም። የግድ መንግስት መኖሩን ሲግኒፊካንት የሆነ ነገር ማሳየት መቻል አለበት። በእነሱ በኩልም ደግሞ እሱን ነው የሚፈልጉት። ከዛ ወደ ጉልበቱ አማራጭ ለመሄድ ማለት ነው። ከምርጫው በፊት ማለት ነው። ከምርጫው በፊት ኦብጀክቲቭም እሱ ነው። ከዛ በኋላ ምርጫው ውስጥ ተጓጎላል። ከዛ መንግስት የለም የሚለው ጫውታ ይመለሳል ማለት ነው። ልክ ያኔ ትዝ ይላል እኛ ጳጉሜ 4 ምርጫ አካሄድ መንግስታዊ ቅርጽ ያዝ ከ30 ጀምሮ መንግስት የለም የሚል ነገር ማለት ነው የሚያነሱ። ሌላ ቦታ መንግስት የለም የሚል ነገር ነው ያነሱት። እና እሱን ነው አሁን አንዱ በህወሓት በኩል የተካሄደበት ያለው። በጀነራል ታደሰ በኩል ግን
ምንድነው የሚያስታውሰው ይመስል ቡቄ ጥዌ ራፍት የሚባል ነገር አለ በአፋን ኦሮሞ። ከዛም ሳትሆን ከዚህም ሳትሆን የቀረ ነገር አለ። ጃል ታደሰ እሱን ነው ጭንቀት ውስጥ ያሉት። ህወሓቶችም አልፈለጓቸው። እዚህም ደግሞ ልክ እንደ ጌታቸው ሲያረግ እንደነበረ ጌታቸው እኮ በጣም እኮ ያቋም ሰው ነው። ጌታቸው የመሰለውን እስከ መጨረሻው አዋጣም ብሎ ታግሏቸዋል። የሚገርም ነገር ማለት ነው፣ ተሰዶ እስከሚወጣ ድረስ ማለት ነው። ስለዚህ ያ ነገር ደግሞ ያን ካረገ እዚህ ያለው ወገን ደግሞ ኦኬ የሰውዬ ልዩነት እንዳለ በአግባቡ አይተናል። ከነዚህ ሰዎች ጋር የሀሳብ የመንገድ የአመለካከት ልዩነት አለው። ስለዚህ ከኛ ጋር ተቀላቅሎ እንትን ቢያረግ ወይ ደግሞ የራሱን ትግል ቢያረግ ምንም ሊደገፍ የሚገባል የሚል ሀሳብ ይኖራቸዋል በዚህኛው ወገን በኩል። ጌታቸውም ካየ ኮንሲስተንስሊ ከጊዜ ወደ ጊዜ እነዛዛ የቀሩ ሰዎች የሚያረጉን ነገር ለትግራይ ህዝብ ምንም እንደማይበጅና ማንኛውም ነገር በማድረግ እነዛን ከትግራይ ህዝብ ከጫንቃ ላይ ለማውረድ ማንኛውም ነገር ለማድረግ ዝግጁ ነኝ ሲል ትሰማዋለህ። ስለዚህ ሀሳብ ልዩነት እንዳላቸው ትረዳለህ ማለት። በጀነራል ታደሰ በኩል ግን ከመጣ አንድ አመት ሙሉ እዛ ሲገላበጡ ኖሮ ሲግኒፊካንት የሆነ ነገር አንድች ነገር ሳያደርጉ ይፈጽማሉ ብሎ ሄዱትን ወይ ደግሞ ይሄ ውሸት ነው አይፈጸምም አልቀበልም ብሎ በጫጭቆ መጣልና ከነ ዶክተር ደብረጽዮን ጋር ሆኖ መዛት ሲገባቸው እሱንም አላደረጉም። እንዲሁ ዝም ብሎ በቃ ለዛ ነው ቡቄት ወይ ራፍት ያልኩ ማለት ነው። በቃ ለዛም ሳይሆኑ እዚህም ሳይሆኑ አይን ነገር ውስጥ ከረሙ። አሁን መውደቂያቸውን እያሳሰባቸው ያለ እኔ ይረዳኛል። ዳዊትም ጮት ማለት ነው የት ውደቁ እንዴት ውደቁ የሚለው ነገር ስለሚያሳስቡ ይመስለኛል። አንዳንዴ እዚህ ያሉ ሰዎች ናቸው ጀነራል ታደሰን ብልጽግና ጠል እንደሆኑ አድርጎ ምስሉት። እሳቸው አይደለም ሌላን ይፈልጋል አይደለም ከሆነ 8 ነጥብ ላይ ምንድነው የሰሩት? እሳቸው ምንድነው እስቲ የፈጠሩት ነገር? ወደ ጦርነት ትግራይ እንዳትገባ ሞክሯል ይላል። እሱ አይደለም ነጥቡ እሱ ሳይሆን ይሄን የተሰጠን ስራ ማስፈጸም መሞከር ነው ወይ አለመቀበል ነው መብቱም ስለሆነ ማለት ነው። ምን ነገር ነው አሁን ጀነራል ታደሰ እኔ ያሳስበኛል። ሊሆን የሚችለው ጀነራል ታደሰ ጣፋንታም ታቃል ሁለት ይመስለኛል። አሁን ላይ ቁም ሳይ ከዋድ ጋር አይቀጥሉም። ወደዚህ ይመጣሉ። ወደዚህ ይመጡና ወዚህ መጥቶ ነገታቸው ጋር አይደለም ደረጃው ነዋሪ ማንኛውም እንደ ሰላማዊ ነዋሪ ህይወታቸውን መምራት ይችላሉ። በጣም ግን ከተቆጩ እውነት የሆነ ህወሓት የሚሄድ በመንገድ ልክ አይደለም ብሎ የሚያስቡ ከሆነ ማለት ለትግራይ ህዝብ አይበጅም ብሎ የሚያስቡ ከሆነ ሀራ መሬት ሊሄዱ ይችላሉ። ግን እሱ ጥያቄ ውስጥ ያገ ምልክት ውስጥ አስቀምጥልኝ አይመስልኝም። እንደዛ የሚያር ቁጭትም ያላችሁ ማለት ጀነራል ታደሰ እንዲሁ ነገሩ የተንከባለለ እሳቸው የማይገባቸው ስልጣን በአጋጣሚ ያገኙት ዝም ብሎ መኖር ነው የሚፈልጉት። ይሄ በቃ አስኬድም ከዚህ በኋላ ዋት ቆረጠ እንደዚህ አይኖርም። ከዚህ በኋላ ወይ ዋት ያሸንፋል ወይ በዚህ በኩል ያለው ያሸንፈው ህግና ስርዓትን ያሰፍናል። ስለዚህ መሀል የሚባል ነገር የለም። አሁን መሀል ጫውታ ስለቀረ ማለት ነው። ስለዚህ ጀነራል ታደሰ ነው ሞር ላይ አይመስልኝም ከዚህ በኋላ እንትን ያላቸው መጫወቻ ካርታ በእጃቸው ላይ ቀረ አይመስልኝም ማለት ነው። እንግዲህ አብረን ምን ይሆናል። ግን ጀነራል ታደሰ እንዳልከው የቤት ስራቸውን መስራት አልቻሉም ወይም ፍላጎቱም አቅሙም ያላቸው አይመስልም። ነገር ግን ስልጣኑን ደግሞ አጥብቀው እንደሚፈልጉት እያሳዩ ነው። ለዛም ይመስላል ሪዛይን ለማድረግም ፍላጎት የላቸውም። እንደውም ስልጣናቸው እንዲራዘም ፍላጎት ያላቸው ነበር ይመስሉት ተራዝመዋል። ነገር ግን በዛ ወገን ደግሞ ቲፒኤልኤፍ እዛ ያለውን አስተዳደር በራሱ መልክ ዳግም እያደራጀና እያዋቀረ ይሆናል። ትግራይ ከመቼውም ጊዜ በላይ ዳግም ግጭት ሊያገረሽ ይችላል በሚል እየተፈራ ነው። በዲዲአር ምክንያት ትጥቃቸውን እየፈቱ በርካታ የትግራይ ታጣቂዎችም እንግዲህ ዳግም ወደ ወታደራዊ ካምፖች እየገቡ ስለመሆኑ ከሰሞኑ ዋዜማ ራዲዮ ጭምር ያወጣው ዘገባ ያመለክታል። እንግዲህ የትግራይ ሁኔታ በቀጣይ አብረን ምን ይሆናል። የዛሬውን እዚህ ላይ እንቋጫማል። የተወዳጁ ተመልካቾቻችን እንግዲህ የዛሬ አንድ አፍታ ኢንሳይት ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም It's